ሌላ አጀንዳ ይዘው መጡ። ሄለን ተከሰሰች። ለምን አይዘቀዝቋትም? የእሷ ጉዳይ አይደለም አሁን ያለው ጉዳይ አይደለም። አሁን ጉዳያችን የቤተ ክርስቲያን ጉዳይ ነው። ጉዳያችን ተቃጥሏል። ህዝብ እየሞተ ነው። አሁንም እየዛቱ ነው። ወሎ ላይ እየዛቱ ነው። ወሎ ከሚሴ ላይ እየዛቱ ነው። ሀረር ላይ እየዛቱ ነው። ምን አገባኝ? ብዙ አጀንዳ ነው በውስጥ የሚሰጡኝ እግዚአብሔር በሚያውቀው አጀንዳ እንድቀይር ስለ ተዋህዶ የተያዘውን ጉዳይ ህዝባችን እያለቀሰ እንትና አስገደ እንደሾህ ጽፏል። እዛ ሄዳችሁ ያሽቃበጣችሁ አላችሁ። በዘፈነበት አንደበቱ በድምፁ ሲያደርገው ይቅርታ የጠየቀውን ምናልባት ይቅርታውን እንቀበላለን። በጽሁፍ አይደለም ጥርሱን እየገለፈጠ መሀይማን ሄዳችኋል። አብሽር ወንድማችን ምናምን የምትሉ አሽቃባጮች አላችሁ። ዘፍኖች ኮኮ ተደርጎ እንዳደረገው በእንብርክክ ሆኖ ይቅርታ ኦርቶዶክስ ወንድምናቶቼ በእናንተ ስትሞቱ ቤተክርስቲያናችሁ ሲቃጠል ዘፍኝባችኋለሁ ይቅርታ ብሎ ሲል የዛኔ እውነተኛ ነው። ጽሁፍማ ማንም ይጽፋል። ወሬኛ አሽቃባጮች አስመሳዮች አላችሁ። የአንድ ሰሞን ወሬ ላጥላጥ ብላችሁ ትሉና ላጥ ብላችሁ ትጠፋላችሁ። በጭባጮች ወይ ድምፅ አትሁኑ። አስመሳይ እቃክ በጣም ወራዶች አላችሁ። አስመሳይ ሁልጊዜ የሆነች ጊዜ ላይ ታነካኩና አልም ትላላችሁ። እውነተኛ ኦርቶዶክስ ከሆናችሁ ድምፁ ነው። የነሱ ደም ይመለሳል እንዴ? ተነግሮት አልነበረ እንዴ? አስጌደ እንደሽው ነግረነው አልነበረ እንዴ? እንደወንድም ተው፣ ይሄን አታርግ፣ ተው፣ ከህዝብ ትጣላለ፣ ቤተክርስቲያን ትበልጣለች ብለን በስነ ስርዓት በጨዋ አልነገር ነው አልተናገርንም። እኛ መልሳችሁ ትለጠፋላችሁ። አሽቃባጭ ልጋጋሙላ ታሽቃብጣላችሁ መልሳችሁ። ኧረ አፉ ችግር የለውም ጣጣ የለውም ይባባላሉ። ሄደው አልነገርነውም ሳንነግረው ምን ሳንለው ቢሆን የተናገርነው እንደ መጀመሪያ መች ነገራችሁት? ምንም ሳትሉ ሲወጣ ዝም ብላችሁ ትሳደባላችሁ ይባላል። ቀድመን ከ3 ከ4 ቀን በፊት ቀድመን ተዉ፣ ይሄ ነገር ኦርቶዶክስ ሞታለች፣ ኦርቶዶክስ ታርዳለች፣ እባካችሁ ድምፅ ሆኑ ተባለ። እሱ ምን አረገ? ጭራሽ ማላገጥ ጀመረ። በዛ ነው የተረገጠው። ለምን ሌሎቹ አላረጉት? ሌሎቹ አክብረው፣ ሌሎቹ ቤተክርስቲያን ጋር ቆመው ቤተክርስቲያንን በፍጹም ብለው ነው ያሉት አይደል እንዴ? እሱ ምንም አታመጡም የአንድ ሰሞን ወሬ ነው ብሎ አይደል? እንክትክቱን ነው ማወጣል። ከህዝብ ጋር አብሮ እንዳይኖር ነው ማረግልህ። እመነኝ፣ ስለምችል ነው ማረገው። ይሄን ዝምባን ፈረስ ፊት ይሄን ወራዳ ሌባ ድፍን ዶክመንቱን የሰጡኝ በዚህ ሰዓት ነው እንጂ አልሰጡኝም። ስለሌላ ግል ላይፉ ማንም ምንም አላለም። ስለ ግል ላይፉ ማንም ሰው ብዙ ነገር አውቀን ምንም አላሉም ነበር። እያንዳንዳቸው መጥተው ግን ዘረገፉ። ገና ብዙ ጉድ አለ። ስብርብርህን አውጣዋለሁ አልኩ። በንብርክክ ተንበርክከ ጥቁር ለብሰ ኦርቶዶክስ ይቅር በይኝ ብለህ ቃል በቃል ካልተናገር ካልፋታል። በየቀኑ እያመጣው ዶክመንትን ዘረግፍልሃል። አንተ ደንደሳ፣ አንተ ቆሻሻ። ለያ ነው ሄዳችሁ ያሽቃበጣችሁ። ግን በጣም ነው ማዝነው። በአንድ ጽሁፍ የሚሆን ከሆነማ እነ ታደለ ሮባ ለምን አልሰሩ? እነ ልጅ ማይክ ለምን አልሰሩም? እነ ሳሚዳን ለምን አልሰሩም? እነ ሄኖክ ድንቁ ለምን አልሰሩም? በአንድ ጽሁፍ እንደፈለክ እየገለፈትክ አድርገ ይቅርታ በቃ የራሳችሁ ጉዳይ ካልክ ለምን እነሱ ሰርተው እንደዛ አይጻፍላቸው? ያስተውሉ እንጂ አሽቃባጮች በልክ አርጉት እንጂ ስታሽቃብጡ ስታስመስሉ በልክ አርጉት እንጂ በልክ አድርጉት። ስለዚህ የአስጌደ እንደሾም ሆነ ማናቸውም እዛ ቦታ ላይ የተገኙ ሰዎች አንፋታቸው። ተንበርክከው ከልባቸው ማስመሰል አይደለም፣ ከልባቸው ይቅርታ ኦርቶዶክስን እንዳይዳፈራ። ለምን መሰለ? መንግስት ተዳፍሯታል። አሁን ግለሰቦች እየተዳፈሯት ነው። መንግስት
መንግስትን ባናቱ መዘግዘቅ እንችላለን። አሁን በግለሰብ እየመጡ ነው ምንም አታመጡም እያለ። ስለዚህ ግለሰቦችንም ሳንነካ ባላቸው ጉድ ምን አይነት እከክ እንደሆነ። በነገራችን ላይ ጴንጤ ነው፣ ጴንጤ መስፈን ይችላል፣ ችግር የለው። የኦርቶዶክስ እንጂ ብዙ የምትሰደቡ ልጆቿ ዘፋኝ ናቸው ተብሎ ጠጪም ነው ሰካራምም ነው እርምጥምጥም ነው ሴት ሲያባር ነው የሚውለው። ምንም ችግር የለው። የፈረደባት የኦርቶዶክስ ልጆች አርቲስቶቹ ሲሆኑ ግን የፈረደባት ይሰደባል። የፈረደባት ኦርቶዶክስ ናት። አስጌ የሚባል ገጣጣ እካክ ተንበርክኮ ይቅርታ ኦርቶዶክስን ካልጠየቀ እንፋታ። እስቲ ማን አባቱ እንደሚያስቆም እናያለን። ማን አባህ ልታስቆም እንደምችል እናያለን። መቀጥቀጥ ነው ያለበት። እንደዚህ አይነት ሰው ትቀጠቅጠዋለህ። ከዛ ኦርቶዶክስን አይሳፈጥም። ሀዘን ላይ አትጨፍርም። ምን አይነት ህሊና ነው ሀዘን ላይ የሚያስጨፍረው? እስቲ ንገሩኝ። በፈለጋችሁት ህሊናችሁን እስቲ እዩት። ማንም ይሙት ኢትዮጵያ ላይ ምንም ሳያደርጉ ቤተክርስቲያናቸው ተቃጥሎ 8 ዓመት ሙሉ ያለቀ ህዝብን ምንድን ነው የተባለው? የምታዩት ነገር ነው። ነቢይ ነኝ ያለ ዮኒ ማኛ አለቀሰ። ከማናችሁም ነቢዮችን ያልሻልም እንደ ኢትዮጵያ ካለው ዝምባብ ነቢይ የኔ አይሻልም እንዴ? እግዚአብሔር ምስክሬ ከነብይም በላይ ነኝ። አሁን ባለው እካክ ነብይ ከምትላቸው ነቢያቶች የኔ በስንት ጣዕሙ። እውነት እንነጋገር እስቲ፣ የትኛው ነው ነብይ? እነሱ ይሄ በጭባጫ ሌባው የዘይት ነጋዴው ዘራፊው ነው ወይስ ዮኒ ማኛ? አብሶሉት የኔ ይሻላል። በሚገባ ነው ይበልጣቸዋለሁ። አጀንዳ ለማስቀየር እየተሟሟቱ ነው። አጀንዳ ለማስቀየር በሄለን ጉዳይ መጥቷል። እኔ ሄለን ጉዳይ ሳይጀመር ነው የማውቀው። ልንገራችሁ፣ እኔ ኢንፎርሜሽኖቼ ከባባድ ሰዎች ናቸው። ሄለን ወርቁ አይተ ነው የመሰለ ጀግና ተናግራ እንደ ቲክታከር እርምጥምጥ መስሏት ስሙን አጥፍታ መኖር ከቻለች ይመቻት። ድምጥ ማጥሽን ወርቁ አይተ ነው ያጠፋዋል። እውነቱን ልንገርሽ፣ እኔ ወርቁ አይተ ነው በደንብ የሚያውቁት ሰዎች አውቃለሁ። የጀግና ዘር ነው። ስለ ብር ደንታ የሌለው እግዚአብሔር ምስክር፣ ስለ ብር ተጨንቆ የማያውቅ ሰው በክብሩ ግን የማይደራደር ወርቁ አይተ ነው ይባላል። ብር ጠፋ አልጠፋ ይቺን የጥፍሩ ቆሻሻ ያህል የማይቆጠር ሰው ግን ጀግና ሆኖ እንደ ስሙ የተወለደ ምርጥ ኢትዮጵያዊ ወርቁ አይተ ነው ይባላል። አንቺን ለማየት ያብቃሽ። ድምጥ ማጥሽን ያጠፋዋል። ድምጥ ማጥሽን የተሳፈጥሽው ማንም ጋር ያልደረሰ ሰው ማንንም በክፉ ያላነሳ አማራ ስለሆነ ብቻ ስሙን ለማስጠፋት ጣራ ድረስ ሄደሻል። ጥጋብሽን ያሳይሻል። እንደሌላው ገንዘብ አምጡ እያልሽ በቪዲዮ እያሳየሽ ያደረግሽው ተተርጉሞ ቀርቦልሻል። ድምጥ ማጥሽ ይጠፋል። ምክንያቱም ወርቁ አይተ ነው ሰው ላይ አይደርስም። ስራውን ስንት ስቃዩን የበላው አማራ ስለሆነ ነው። ስንት ኢትዮጵያ ላይ ማንም ቀዘና እንደፈለገ እየኖረባት በስንትና ስንት ቢሊየን የገነባውን ነገር ጥሎ የወጣው ለዚህ ለምስኪኑ ህዝብ ሲል ነው። ተስማምቶ አሽቃብጦ መስራት ከባድ አይደለም። ያንን የሚያህል ቢሊየን ብር አላሳሳውም። ገንዘቡ አላሳሳውም። ሀብት ንብረቱ አላሳሳውም። ኢትዮጵያ ላይ ከ50 ምናምን ቢልዲንግ በላይ ያለው ማንም የለም። ወርቁ አይተ ነው ብቻ ነው ያለው ኢትዮጵያ ውስጥ። በቢሊየንስ ያወጣ የዘይት ፋብሪካ ያለው እሱ ነበር። የመጀመሪያው ሲታደል እንትኑን በስንት ብር በተወሰነ ዋጋ ቀንሶ
ከሌሎቹ የ600 ነው የ700 ብር የዋጋ ልዩነት አድርጎ ነበር የጀመረው። አበዱ ነጋዴዎች አበዱ አበዱ። እግዚአብሔር በሚያውቀው በ6 ነው 700 ብር ልዩነት የአንድ ዘይትን ዋጋ ቀነሰው። አበዱ። በቃ ኮረንቲ ያዙ። ለምን? እነሱ ህዝቡን መብላት፣ ህዝቡን መቦጥቦጥ፣ ህዝቡን መዝረፍ የለመዱ ናቸው። ወርቁ አይተነው ደግሞ ለህዝብ የሚሰራ ሰው ልዩነቱ ያ ለህዝብ የሚሰራ ሰው ያንን ጭራሽ ብለው ሀገርም ትቶ ቢወጣ ውጭ ሀገር ላይ በሽታ አለበት ብለው ማውራት ጀመሩ። ምንም ያልደረሰ ሰውዬ፣ ማንም ጋር ያልደረሰ ሰውዬ ወርቁ አይተነውማ እውነትም ሞቷል። ይሄን ካላደረገ ሄለን ነጭ ቅማልን እድሜ ልኳን የሚጸጽታት ነገር ካላደረገ ወርቁ አይተነው ወንድ አትበሉት። ስለ ወርቁ አይተነው ጀግንነት፣ መልካምነት የሚያውቁ ሰዎች እኔ የቅርብ ሰዎች ናቸው። ቢሰጥ የእጁ የማይሰስት ቢሰጥ ገንዘብ ቢሰጥ ምን ቢሰጥ የማይሰስት ሀገሩን የሚወድ ህዝቡን የሚወድ ቅን ሰው እንደ ወርቁ አይተነው አታመጡ። ስሜን በጥሩ አነሱ ብሎ ገንዘብ አውጥቶ የሚሰጥ ሰው ነው። አይታችኋል እንግዲህ። እግዚአብሔር ምስክሬ ነው ማሂዬ፣ እግዚአብሔር ምስክሬ ነው። ሶሻል ሚዲያ ላይ እከኮቹ መጥተው ይሄ ቲክታክ ላይ ዝም ብሎ የሚርመጠመጡት መጥተው በጥሩ ስሜን አነሱት ብሎ እንዲያርጉላቸው የሚል ሰው ነው። ያንን ሰው ነው እንግዲህ ያንን ስም መጥተው እንደ ቲክታክ እንደማንም ዋት ሀብታምነን እንደሚሉት መስሏቸው ወርቁ አይተነው በክብሩ ይሞታታል እንጂ በተአምር አይደራደርም። ይሄን ልንገራችሁ። ሌሎቻችሁ ሞክሩ። ወርቁ አይተነውን የምትናገሩ ሞክሩ። ድምጥ ማጠን ያጠፋል። ድምጥ ማጠን ነው የሚያጠፋ። ስለዚህ ሄለን ነጭ ቅማል የገባሽበት መንገድ ፈጣሪ ምስክሬ አትወጪበት። መቼም የማትወጪበት ዲፖርት ተደርገሽ ኢትዮጵያ ላይ ስቃይሽን የምትበይበት ህይወት ነው ከዚህ በኋላ። ለምን? የሰው እንባ ክፉ ነው። የሰው እንባ ብዙዎቹን አስለቅሰሻል። ብዙዎቹን እንዲነግረሽኝ እያልሽ የጓደኞችን ሚስጥር እያወጣጣሽ ብዙዎቹን አስለቅሰሻል። ብዙዎቹን ትዳራቸውን ለመበተን ሰርተሻል። ጥግ ድረስ ሄደሻል። ጥግ ድረስ ሄደሻል። አሁን ደግሞ ተራሽ ነው። ተራሽ ሲሆን ትቀበያታለሽ። እኔ እርግጠኛ ነኝ በዘቢባና በይሱ መካከል በመሃል የተወሰነ ችግር ተፈጥሯል ብዬ አስባለሁ። በዘቢባና በኢሳያስ መካከል ብዙ ችግር ተፈጥሯል ብዬ አስባለሁ። ብዙ በሌሎችም እንደዚህ። እኔ ጋር ኢንፎርሜሽን ቢኖራት ፔደር እንዴት ነህ የእኔ ቢኖራት ኖሮ ታሰጣው ነበር አደባባይ። ብዙዎቹን ለማጥቃት የመጣችበት መንገድ እግዚአብሔር አምላክ ኧረ ይመችሽ አባ አያስፈልግም። ለማጥቃት የሄድሽበት መንገድ ትከፍያታለሽ ነው ማለት። ስለዚህ ወርቁ አይተነው በእውነት እኔ ባየሁት በኢትዮጵያዊነት አይቼዋለሁ። እግዚአብሔር በሚያውቀው በጣም ሀገር ወዳድ የሆነ ምርጥ ሰው፣ በብዙ ነገሮቹ በመልካም ነገሩ አውቀዋል። ይሄ ይገባዋል። እንደዚህ አይነት ተራ ወሬ፣ የቲክታክ ወሬ ለሱ ይገባዋል? አይገባው። አደን እንደደይ ዋጋ ያስከፍልሻል እንጂ ቆጭራ እንደ ቲክታክ ሰው አርገሽው ነው ያየሽው። ዘርማን ዘርሽን የሚያስተዳድር አቅም ያለው ሰው ነው። ዘርማን ዘርሽ እንዳንቺ አይነት ልፋጫም ዘርማን ዘርሽ የሚያስተዳድር አቅም አለው ወርቁ አይተነው። ዘርማን ዘርሽን ነው የማወራው። አንዳንዴ ስትሳፈጡ ሰው ወቁ፣ አቅም ወቁ። ያልደረሰባችሁ ሰው ጋር አትድረሱ። ያልደረሰባችሁ በምንም በልኩ እናንተ ጋር ያልመጣ ሰው ጋር ብዙ አትሳፈጡ። ምክንያቱም መጨረሻው አያምርም። ነጭ ቅማል አሁን
ታይምሽ ደርሷል። አሁን ታይምሽ ነው። አሁን የመጨረሻ ባዶ የምትገቢበት ነው። በዚህ አጋጣሚ ወርቁ አይተነው ብዙ የምንወድህ የምናከብርህ በኢትዮጵያዊነት በመልካምነት የምናከብርህ ወንድሞች ስላለ በርታ። እግዚአብሔር ካንተ ጋር ይሁን። ጀግና ነህ፣ ትችላለህ። እኔ አንተን ብሆን ማንም ባናቱ ይተከል ብዬ ካምፓኒን ነበር መሰራው። ብዙ ዋጋ ከፍለሃል። ብዙ ወደ ንግድ ፖለቲካውን ትተህ ፖለቲካ አለ ካሉ እሱን ትተህ ምን ብለህ ትተህ በቃ ንግድ አንተ ስትሰደድ አንተ ስትሰቃይ አንተ ስንት ነገር ስታረግ አንድ አጠገብ የመጣ የለም። አንድ አጠገብ ወርቁ አይተነው እንዴት ነህ ወንድማችን የኛ መከታ በርታ ከጎን ነን ያለ የለም አንድ ሰው። ትዕግስትም ልክ አለው ማይ በቃ ብሮ እኔ እንደ ወንድም ቆርጣችሁ አደርሱለት። እንደ ወንድም እምለው ምንድን ነው ያንን ሁላ መከራ ስትቀበል በየስደት ሀገር ላይ መከራን ስትበላ አንድ ሰው ከጎን የለም። ስለዚህ ወርቁ አገር ቤት ገብተህ ንግድን አድርገህ ይህን ህዝብ በቃ በምትችለው በአቅም ብታግዘው ባይነኝ እኔ እሱን ነው ምለው። ኤኒዌይስ ወደ ጉዳያችን ስንመለስ ስለ ሄለን ጉዳይ ስለጨረስኩ ነው። ወደ ጉዳያችን ስንመለስ ለአርሲ ላይ አሁን ሀረርጌ ላይ ወሎ ላይ ሊያደርጉት ደጋግመው ያሰቡት ነገር አለ። ከኋላ ይሄ ሰውዬ ነው አርሲ ላይ የሚያስጨርሰው። አርሲ ላይ የሚያስጨርሰው ሰውዬ ይሄ ነው። ቤተሰብ ይሄ ሰውዬ የብልጽግና የምስራቅ አርሲ ዞን የብልጽግና ጀማል ይባላል። ብዙ ሙስሊም መልካም ሰዎች አሉ። ይሄን እናገራለሁ። መቼም የማረሳው መቼም እንትን ምለው በጣም መልካም ሙስሊሞች፣ ቅን ሙስሊሞች፣ ሀቅ ያላቸው ሙስሊሞች አሉ። ይሄ ሰውዬ ግን ከጀዋር መሐመድ ጋር እጅና ጓንት ነው። ይሄ ሰውዬ ነው የሚያስጨፈጭፍ። ጀዋር መሐመድ አጫሉ ነፍሱን ይማረው የሞተ ጊዜ ተመርጠው ኦሮሚያ ክልል ላይ እግዚአብሔር ምስክሬ ተመርጠው የክርስቲያን ኦሮሞም ሁን አማራም ሁን ደቡብም ሁን ሬስቶራንት ሪዞርት ምናምን በሙሉ ያለቀው በሱ በሙሉ ያለቀው በጀዋር ተመርጠው አንድ የሙስሊም ቢዝነስ አልተነካም። አንድ የሙስሊም የሻሸመኔ ያሉ ልጆች ያውቃሉ። የጀዋር ቀንደኛ ደጋፊ ነው። ሌላው ጀዋር መሐመድ 30,000 ዶላር ከአረብ ሀገር ተመድቦለታል ኤቭሪ ማንስ። ኦኤምኤን ኒው አንድ ክርስቲያናት አገኙ። አብዛኛዎቹ ሙስሊሞች ናቸው። በኦኤምኤን ላይ ሲተላለፍ የነበረው የነፍጠኛን ቤት ዘግተ አቃጥላቸው ብለው አደባባይ ላይ ጀዋር መሐመድ እንዲተላለፍ አድርጎታል። እሱ ማናጀር በነበረበት ጊዜ እሱ በሚመራበት ጊዜ ጀዋር መሐመድ በሚመራበት ጊዜ አጫሉ የሞተ ጊዜ እንዳለ ቤቱን ዘግታችሁ አቃጥሉ የሚል ሙሉ ለሙሉ መሴጅ መረጃ ሲወጣ ነበር፣ ሲያደርጉት ነበር። ስለዚህ ጀዋር መሐመድ ከዚህ ሰውዬ ጋር ከጀማል ጋር አብሮ ሆኖ ህዝብን እያሸበረ ይገኛል ምስራቅ ሐረርጌ ላይ። የሚገርማችሁ መከላከያ የሄደ ጊዜ መከላከያ ሄዶ ነበር ተናግሬ ያለው ቪዲዮ ላይ። መከላከያ ሄዶ ከ3 ቀን በፊት ኢንፎርሜሽን ደርሶት ይሄዳል። ይህን ቤተክርስቲያን እንደሚያቃጥሉ ህዝቡ እንደሚጨፈጭፉ መረጃ ይደርሳቸውና መከላከያ ይሄዳል። እንግዲህ ብልጽግና ነው ይሄ።
ማድረግ ያለበት ተቀብሎ ይህን መረጃ አስተካክሎ ነገሮችን አስጠብቆ ህዝቡም ቤተክርስቲያኑ እንዳይቃጠል ማድረግ ነበረበት። በደንብ አድርጎ ደግሶ ተቀብሯቸው በሬ አርዶላቸው አብልቶ አጠጥቶ ከሱ ምንም ችግር የለም ብሎ ላጥ ብሎ ሸኛቸው። እዛ ቦታ ላይ እንዳይጠብቁ ከዛ ወጣ። ይሄው በምታዩት መልኩ በዘግናኝ መልኩ አርሲ ላይ ህዝባችን ተጨፈጨፈ። አርሲ ላይ ህዝባችን ተጨፈጨፈ። ተግባባን? ስለዚህ አሁንም አርሲ ላይ ለተጨፈጨፉት ድምፅ የሆኑት አባቶች ደግሞ ታሰሩ። እንግዲህ አርሲ ላይ ለተጨፈጨፉት ደግሞ ምን ተደረገ? ታሰሩ። ቆይን ሰው የአስሬ ስለሚጽፍ ላባር ይሄ ነው የሆነው። ኦርቶዶክስ ወንድምና እህቶቼ የሆነባችሁ በደል እዛው ብልጽግና ነው ይሄን የሚያደርገው ስል እየዋሸው አልነበር። በማስረጃ ነው ያመጣ ነው። ብልጽግና እንዳልኳችሁ ብዙ መልካም ሙስሊሞች አሉ፣ አብረው የኖሩ አብረው ሲኖሩ የነበሩ መልካሞቹ አሉ። ወሃቢው ግን ይጨርሳል። ወሃቢው ዘመዴ ሲናገር የዛሬ 10 ዓመት አለመስማታችን ዛሬ ለዚህ አብቅቶናል። አንዳንዴ ብንሰማማ ጥሩ ነው። ብንሰማማ መረጃ ይልናቅ፣ ብንሰማማ ውጤታማ እንሆናለን። ስለዚህ አሁን ጀምረውታል። የስላሴ ተማሪዎች ጀምረውታል። በግቢዋ ውስጥ ሰላማዊ ሰልፍ አድርገዋል። አባቶች ታስረዋል። የኦርቶዶክስ ለቅሶ ላይ ናቸው። እኛም ደግሞ ውጪ ላይ ያላችሁ ቤተክርስቲያኖች በሙሉ እናንተ ጋር ሲመጡ ሰንበት ላይ ወጥታችሁ ባነር አዘጋጅታችሁ ኦርቶዶክስ እየታረደች ነው ብላችሁ በአንድ ቀን በየስቴቱ ያላችሁ አሜሪካን ሀገር የኦርቶዶክስ አባቶች ልጆቻችሁን ይዛችሁ ውጡ፣ ምዕመናን ይዛችሁ ውጡ። ያንን ካደረጋችሁ ዓለም ላይ ትኩረት ይሳባል። እርግጠኛውን የምናገር የትራምፕ አድሚኒስትሬሽን ክርስቲያንን ነካ ማለት ቀጥታ ነው የሚገባው። ቀጥታ ቃል ለምድር ለሰማይ። እርግጠኛ ይሄን የምትፈልጉ ከሆነ ያንን ማድረግ ግዴታችን ነው። ያንን ማድረግ እንችላለን። ስለዚህ ለአባቶች ሀሳብ ነው የምንሰጣቸው። ሀሳብ እንሰጣለን። የነሱ ፍቃድ ደግሞ ይኖራል ብዬ አስባለሁ። ይሄ ሲደረግ የሚቃወሙ ይኖራሉ። እንደነ ሞጣ አይነት ጉቶ ነው፣ ማንምም አቴንሽን አይሰጠው። እንደነ ሞጣ አይነት ዝምባም ሊቃወም ይችላል። እንደነ ሞጣ አይነት ፈርሳም ሊቃወም ይችላል። ምክንያቱም ወንድሙ እዛ ካድሬ ነው፣ እዛ ኢትዮጵያ ላይ ካድሬ ነው ወንድሙ፣ የብልጽግና ዋና ነው። ስለዚህ ይቃወማል። ለቤተ ክርስቲያን ድምፅ መሆን ወንጀል የሆነበት ጊዜ ነው። ስለዚህ ያንን ነገር አድርጉ ነው የምላችሁ ወንድምና እህቶቼ። እስቲ አባቶች አሉ እናስገባ። እስቲ ሰላም ብያለሁ። የኔዎቹ ታብታብ ኮፒ ሊንክ አድርጉ። ሰላም መምህር ጳውሎስ ይሰማል? ይሰማል? ፔደረ በዚህ ጉዳይ ላይ አስተያየት መስጠት ትፈልጋለህ? ከፈለግ ካሳውቀኝ።
ከፈለክ አሳውቀ ሞዴሬተሮች ችግር የለውም እኮ ቤተሰብ ዛሬም ሰንጋ ሸልሞ ላካቸው አላየም እንዴ? አዎ እሱን እኮ ነው የምለው። ሰንጋ እየሸለመ ይሸኛቸዋል። የታወቀ ነው። እኔ ተናገርኩኝ ያለ እውነት አልናገርም። እኔ ሰንጋ እየሸለመ ምን እየሸለመ ከዛ ቦታ ያነሳቸዋል። የአርሲ ልጅ ይበላል። ለሚኖ ከስር ኮመንት አድርግልኝ ፔደረ በዚህ ጉዳይ ሀሳብ መስጠት ከሆነ ያ ታፕ አድርጎ የኔዎቹ መዝሙር ያሬድ በዚህ ጉዳይ ምን አለ? ስንት ያላለው ነገር አለ እንዴ? ፔጁ ግቡ እንጂ ፔጁ ገብታችሁ ማየት። በየቦታው ገብቶ ድምፅ እየሆነ ነው፣ እያለቀሰ ነው፣ ጸሎት እያደረገ ነው። ይሄ ነው መዝሙር ያሬድ እያደረገ ያለው። ከዚህ በፊትም ድምፅ ሲሆን አልነበር እንዴ? መዝሙር ያሬድ ያልሆነበት ጊዜ አለ። በኦርቶዶክስ ጉዳይ አለን የምንለው ሶሻል ሚዲያ ላይ ጨዋ ወንድማችን መዝሙር ያሬድ አይደል? ያለንበትን ከባድ ጊዜ በጣም አድርጎ ሲያጽናናን የሚውል እንደ መዝሙር ያሬድ ከየት ታመጣለህ? ሶሻል ሚዲያ ላይ ግን ፎሎወር የለውም። እነሱን የመሰለ ወንድም ፎሎ አያደርጉትም። ለምን? ጨዋ ስለሆነ ፎሎ አድርጉኝ አይል ምን አይል። ጨዋ ስለሆነ መዝሙር ያሬድም ፎሎ የሚያደርገው የለም። ያሳዝነኛል። ከእናንተ የሚጠበቀው ነገር አብራችሁ አንድ ሁኑ። ኦርቶዶክስ አንድ ሁኑ። አሁን ገብርኤል የሚከበረው አርሲ ላይ ነው። ህዝቡ የሚሄደው አርሲ ላይ ህዝባችን ይሄዳል። የኦርቶዶክስ ምዕመን የሆናችሁ በሙሉ አርሲ ላይ ሄዳችሁ የሆነውን ነገር በሙሉ በማየት እዛ ላይ ምን ታደርጋላችሁ? ከህዝባ ጎን ትቆማላችሁ። የተፈጠረውን ነገር እያንዳንዱን ነገር እዛ አርሲ ሄዳችሁ ታነሳላችሁ። እንዲያውም ደምረው ወንድማችን ይህንን ነገር ሲል ነበር በአደባባይ። አርሲ ነው የምንሄደው። አርሲ ገብርኤል ሄደን ምን እናደርግላለን? ያለውን ነገር በሙሉ ይዘን እንመጣለን ብለዋል። ስለዚህ አርሲ ገብርኤል በመሄድ የገብርኤል ቀን ነዋ። አርሲ በመሄድ እያንዳንዱ ምዕመናን ያለውን ነገር ይደረጋል። ክበሩልኝ። አዎ ይሄ ነው ዋናው አስጨፍጫፊ፣ ዋናው አስገዳይ፣ ዋናው ጀማል ይባላል። ይህንን ነው የምላችሁ። ተግባባን? አያየው ነው። አይ ዝም ብሎ ሰው አላስገባም። የሚታወቅ ሰው ካልሆነ በስተቀር ምንም ጥቅም የለውም። የሚሰማውም የለም። ለእውቅና የሚገቡ ሰዎች አሉ፣ እንዲሁም ደግሞ ከልባቸው ለኦርቶዶክስ ድምፅ የሚሆኑ ሰዎች አሉ። ስለዚህ እያንዳንዳችሁ የኦርቶዶክስ ሆናችሁ ድምፅ የሆናችሁ በሙሉ እጅግ አድርጌ አመሰግናለሁ። ያንን ነው የምለው። አይ ባክግራውንድ ብዙ ኖይዝ የለም አባቴ። ኤሲ ነው። ኤሲ መኖር አለበት አባ። ሙቀት በደንብ ይሰማል። ብዙ አይረብሽም። ምናልባት ስልክ ይሆናል። አጀንዳ ለማስቀየር አዲስ አጀንዳ ይዘው እየመጡ ነው። አደራ የኦርቶዶክስ ወንድምና እህቶቼ አደራ አጀንዳ እንዳትቀይሩ።
ሞጣ አጀንዳ ለማስቀየር መጥተዋል። ሄለን ነጭ ቅማል ተብሎ ብዙ ነገር እንዲባል መጥተዋል። ሌላም አጀንዳ ይዘው ይመጣሉ። በተአምር ይሄ በነገራችን ላይ ልንገራችሁ፣ ሳጂ የምትኖረው ፈጣሪ ምስክሬ ነው የምላችሁ ኖርዌይ ነው። ኖርዌዥያን ናት። እውነቱን ልንገራችሁ 18 ዓመት የምታውቃት ሴት አለች አብራት እዛ ያለች ኖርዌይ። ይኸው ልጅቷ አለች። ይኸው ነይና ንገሪያቸው። ኖርዌይ ነው የምትኖረው። ሌኒ ነይ ገላጊያቸው። አጀንዳው እንዲቆም አጀንዳው ለአንዴና ለመጨረሻ ጊዜ እንዲቆም ሌኒ ከቻልሽ ግቢና ንገሪያቸው። በቃ ለአንዴና ለመጨረሻ ጊዜ ይህ አጀንዳ ዝጉት። የማንም የአረብ ሀገር ግመል ጠባቂ ወሬ ስላበዛ የሰውን ልጅ ስም ማጥፋት ጥሩ ነው ብዬ በቪዲዮ ግቢ እያልኩሽ አይደለም፣ በድምፅ መግባት ትችላለሽ። ስለዚህ ያስጠላል። ይቺ ልጅ የለችበትም። ኦኬ ስሟን ለማጥፋት ነው። ሳጂ ፐርፊውም የምትባለው ኖርዌዥያን ናት። እውነቴን ነው የምለው። አጀንዳ ለማስቀየር ሆም ብለው የመጡ ናቸው። መብረቁ የሚባል ግመል ጠባቂ ምናምን እነሱ ናቸው ያሉትና በዛ ነገር ባትሸወዱ ጥሩ ነው ብዬ አስባለሁ። አትታለሉ። አጀንዳ ማስቀየሪያ ነው። አጀንዳ ማስቀየሪያ እየቆፈሩ ነው። ስለዚህ አሁንም ፎከስ አድርገን መስራት ያለብን ያን ነው። ምን ዶሮ ምን ያለው ዛሀበሻ ምንድን ነው ያለው? ዶሮ ንገሪ። አዎ ቅድም አቢባ ቤት ተናግረሽ አላ አይ ኖርዌዥያ እናት ይቺ ልጅ ከ18 ዓመት አዎ ሄለን በደንብ አዎ አይ እርግጠኛ ነኝ በሱ ዶሮ እሱን ነግርሻለሁ። ሄለን ነጭ ቅማል የማይነካ ሰው ነክታለች። ገደል ልትገባ ነው ጋራንቲ። መብረቆ የተባለ ዋና አራጅ ቪዲዮ ራሱ አለ ይዋቀም። አዎ ሄለን ነጭ ቅማል ድምጥ ማጧ ይጠፋል ከሶሻል ሚዲያ። ግፍ ነው የብዙዎቹ እንባ፣ የብዙዎቹ ለቅሶ ግፍ ነው አፈር ከድሜ ያስገባት። በተለይ በማንኛውም አይሮን ነው ዶሮ ታቂ እንደሆነ አላቅም፣ ፕራይቬት ኮንቨርሴሽን ያረግሽው ፐብሊክ ላይ ያላንቺ ፍቃድ መውጣት አይቻልም። እና ብዙዎቹም በፕራይቬት ታወራቸውና ሪከርድ አድርጋ ከዛ በኋላ ገንዘብ አምጡ እያለች ነው የምትነግደው። ስለዚህ ይሄ ምን ያስደርጋል? በጣም 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 ነገሯ እንትን ይላል። ማን ነው ግብር የማይከፍለው? መብረቁ የሚባል ኦርቶዶክስን ጨፍጭፉ ምናምን እኮ ነው ሲል የነበረ ኦርቶዶክስ ጨፍጭፉ ግደሉ ሲል የነበረ ሰው እኮ ጨፍጭፏቸው እያለ ቪዲዮ የሚሰራ ሰው ነበር። ስለዚህ መብረቁ የሚባል በጣም ሰይጣን ነው። እቺ ልጅ ምንም የምታውቀው ነገር የለም እግዚአብሔር በሚያውቀው። ሽቶቿን አምጥታ ልታስተዋውቅ ነው ያለችው። ኖርዌዥያ ናት። በጣም ኢንፎርሜሽን አላት። እንዲህ ያለ እውቀት ማንም የለውም። አረብ ሀገር አምጣ። አረብ ሀገር የሽቶ ስሞች በዛ ደረጃ የሚያውቅ አንድ ሰው አታመጣ። እያንዳንዱን ብሪፍሊ የምታውቅ ዝም ብላ ቁጭራ ሴት አይደለች። ስለዚህ አንዳንዴ መሀይም ነው እና እቺን ልጅ ለማሸማቀቅ በምን እንደተጣሉ ባላቅም ስሟን ለማስጠላት ምንም ያላረገች ልጅን በዚህ ደረጃ መሄዱ እጅግ ያሳፍራል። እውነት ነው እና እቺ ልጅ ምንም እዛ ውስጥ የሌለች ባሏ ልጆቿ ምናምን ራሱ የዚህ ሀገር ሰዎች ናቸው፣ ኖርዌዥያን ናቸው። ባሏ ራሱ ነጭ። በጣም ነው የሚገርመው። ገገማ ፍልጥ ነው። መሀይም። ስለዚህ ልትግባቡ አትችሉም። እና በጣም
በእውነት ነው። የምስኪኖች እንባ መሬት ጠብ አይልም መስሏችሁ ነው። እግዚአብሔር ምስክር። በውሸት ሰውን ልጅ ስም ማጥፋት ምንም ባላረች ልጅ ተሳዳቢ አይደለች፣ ክፉ ተናጋሪ አይደለች። ችግሩ ሀቢባ ጋር መግባቷ አስጠመዳት። ሀቢባም ደግሞ ጥቅም ባለበት ማነፍነፍ የስራው ባህሪ ነውና ታነፈንፋለች። ጥቅም ባለበት ቦታ ሀቢባን አታጧት፣ ግደሏት። ጥቅም ካለ ሀቢባ እዛ ቦታ ላይ ዘጭ ነው። አባ ዘጭ ያ ጽሁፉን ይኸው በደንብ እንድታዩት። ተናገርልኝ ብለኝ እግዚአብሔር ምስክሬ። በምን ተገናኝተን ፓስፖርትሽን ላይቭ ለእኔ አሳይ። ለማንም ፍየል ጠባቂ ዝምባም ፓስፖርት የምታሳየው ምን ስለሆነ አስበዋል? አንድ ፍየል ጠባቂ ከክ መጥቶ ይህን ነገር አሳየን ቢል ታሳያለህ? እኔ እንዲያውም አንዴ ዮዳብ ጉቶ ስለ ልጅ አውርቶ ስለ ልጆቼ አንተ አይደሉም ብሎ አውርቶ የልደት ሰርቲፊኬት በርዝ ሰርቲፊኬት አምጥቼ የሁለቱንም ልጆቼን ላስትኔም የኔን ስም እያንዳንዱን አሳይቻለሁ። ለዮዳብ ጉቶ ና አሳይ አንተ ልብቃለህ አልኩት። ጠፋ። ማያ ሙሉነ ኢማኑኤል ሙሉነ ነው የሚለው ስማቸው። እዛ ላይ አባት ዮናስ ሙሉነ ይላል፣ ፋዘር ሚስት ክሪስታል ሙሉነ ይላል። ይሄ ነው እንግዲህ በርዝን ማንም አይሰጥም። የሁለቱንም አለ ሾርት ሚሞሪ ስለሆነ እንጂ ፒፕሉ በደንብ አሳይቻለሁ። እና እንደዚህ ናቸው። ያንን ነው የምለው። እና ስለ ነጭ ቅማል እግዚአብሔር ዋጋ ይከፍላል። እኔ በማን መሰላችሁ? እኔ ማዕረግ የሚባለው እግዚአብሔር ዋጋ ስለከፈለው እግዚአብሔርን አመሰግነዋለሁ። ምንም ያላረገች እናቴን እንደዛ አድርጎ እግዚአብሔር ዋጋውን ከፍሎልኛል። በጣም አመሰግናለሁ። ምን ከኔ ጋር ነው ጸቡ? ከኔ ጋር ነው ስለ ፖለቲካ የምናወራው። በማያገባው ደግሞ አማራ ሳይሆን አማራ ነኝ ብሎ በአማራ ፖለቲካ አሜሪካ ሊገባ ሲል አስገብተው እስር ቤት ስቃዩን እያበሉልኝ ነው። ምን ይሳነዋል? የኔ አምላክ ይኑር ይሙት አይታወቅም። ይሄለን ነጭ ቅማል አይታችሁ እህቴ፣ እኔ ኢትዮጵያ እንኳን እህቴ የለኝም። እህቱ ጠንቋይ ናት ብላ አስወርታ ዛሬ መከራ ትበላታለች። እያየን ነው። እያንዳንዱን ዋጋውን ያገኛል እያንዳንዱ። ስለዚህ ሶሻል ሚዲያ ላይ በሚሰሩት ነገር ፋሚሊ የሚነካ ሰው መድኃኔዓለም ምስክሬ አይቀርለትም። ቤተሰብ የሚነካ የጊዜ ጉዳይ ነው፣ አይቀርለትም። ነጭ ቅማል ከወርቋ የተነው ጋር ተሳፍተሽ ስሙን አጥፍተሽ፣ ሌሎችም አላችሁ ልንገራችሁ። ነጭ ቅማል ብቻ አይደለች፣ ሌሎችም አላችሁ ስሙን ያጠፋችሁ። ሌሎቻችሁም አይቀርላችሁም ልንገራችሁ ብዬ ነው። ሌሎቻችሁም ስሙን ያጠፋችሁ አይቀርም ስም ያጠፋችሁ። ስለዚህ ነጭ ቅማል ኮንግራጁሌሽን፣ እንኳን አሁን የመጨረሻው ቀንሽ ደርሷል። ማንም አይነካኝም ብለሽ ስትበጠረቂ ነበር። ማንም ያ
ፋኖ ነኝ የሸዋ አንተ ረሱንን ሰድባልከኝ ራስ ይፍረስ። ማ ነብዩ መሐመድን ራስ ይፍረስ እካክ ምን ራስ ይፍረስ ነው ብለህ ያደለው ምላችሁ እና አሁን ሁሉም አንጀቱ ቂቤ እየጠጣ ነው በነጭ ቅማል ጉዳይ። አንድ ሰው የሚያዝንላት እንደሌለ እርግጠኛ ነኝ። አንድ ሰው እስር ቤት ብትበሰብስ ምን ብትል ባጉር ይሄ ነው አለቀ። አለቀለት። ያ አለቀላት። ስለዚህ አንዳንዴ ያልነካችሁን ያልደረሰባችሁን በምንም እናንተ ጋር የማይገናኝ ሰው ጋር መድረስ ከባድ። አንድ ነገር አሁንም ደግሜ እነግራለሁ። ወርቁ አይተ ነው በክብሩ አይደራደርም። ቃል ለምድር ለሰማይ አሁን ሴርጌ ወርቁ አይተ ነው በክብሩ የማይደራደር ብትገለው ይሻለዋል። በክብሩ አይደራደር። እንደማንም ተልከስክሶ ኢትዮጵያ ላይ የመንግስት ቂጥ ልሶ መኖር የሚችል ሰው ነበር። በክብሩ ስለማይደራደር ማለት ለሌላው ቆንጆ ትምህርት ምን የመሰለ ትምህርት ነው። ለሌላው ቅማልዬ ትቀሚያለሽ። እኔ ነጭ ቅማል ብዬሻለሁ። እስር ቤት ስትቀሚ ነው የምናገኝሽ። ቅማልሽን ትቀሚያለሽ። ነጭ ቅማል ቅማልሽን አቶ ወርቁ አይተ ነው ሲያስቀምልሽ ታገኛለሽ። ስትፎክቺ ትገኛለሽ። ተፎክቻታለች አልኩሽ። ሊያሾ የሰው እናት አትሰድብ፣ የሰው አባት አትሰድብ፣ የሰው ልጅ አትሰድብ። ሊያሾ የአርቲስቶች ጋር ምናምን ምናምን ነው የምትደርሰው። አትደርስም። የሰው ሀቅ አትሰድብ፣ አትሰድብም በፍጹም። የፈለገ ብትሰድቧት ሊያሾ እናት፣ ልጆች፣ አባት አትሰድብ። በደንብ ታውቃለች። በደንብ ምን ውሸት ውሸት ነው፣ እውነት እውነት ነው። እናት፣ አባት፣ ልጆች አትሰድብ፣ አትሰድብ። ያ የሚሳደበውን አውቃለሁ። አምጣ አምጣ፣ እናትና ልጆች የተሳደበችው አምጣ፣ በቪዲዮ አምጡ፣ በቪዲዮ አምጡ። በቪዲዮ ማምጣት ነው። አይ ጉቶ አልተሳደበ አሮ ነው። ጉቶ የተሳደበው ነገር ካለ ወርቁ አይተ ነው አለቀለት፣ አለቀለት። የእንቁርቲን ልጆች ነው አልተሳደበችም ነው በጭራሽ። ውሸታ አታቀናብሩ። ምክንያቱም እንቁርቲ ዮኒ ማኛ ልጆቼን ሰድባል ብላ አቀናብራለች። እግዚአብሔር በሚያውቀው እኔ ጂጂ ክያ እንዲህ ብላ ልጇን ሰድባለች ያልኩትን አቀናብራ ዮኒ ማኛ ሰድቧል ብላ ፖስት አደረገችው። እግዚአብሔር በሚያውቀው 15 ዓመት ሶሻል ሚዲያ ላይ ስቀመጥ ልጆችና እናት አልሳደብ። ማንም ያቀኛል። ከአንቺ በላይ ብዙ ሰዎች እናቴን ለጥፈው ልጆቼን የሰደቡትን እንኳን እናት ልጆቻቸውን አልሰደብኩም። እንኳን የእንቁርቲን ልጆች እና እንቁርቲ መዥገር ናት፣ መዥገር ናት። እምጠላት ለዛ ነው። ስለምትዋሽ ነው እምጠላት። አልወዳት። ውሸታም ሰው አልወድም። መዥገር ውሸታ እና ማንም ያቀኛል። የሰው እናት የሰው ልጆች አልሰድብም። ምክንያቱም ከእነሱ ጋር ግንኙነት የለኝም። ያ ወንድምን ሊሰድቡ ይችላሉ፣ ምናምን ሊሆን ይችላል። ስናር ቢግ ዲል። ጥሩ ነች እያልኳቸው አይደለም። ከኔ ጋር ጸበኛ ነን።
በውሸት ግን ሰውን አልከስም። በውሸት እኔ ስናገር ያብዱብኛል። ለምን? እውነት ስለማወጣ። የሞጣን ልጆች ተሳድቤያለሁ። የሞጣ ልጆች ሲያምሩ እኮ አይቻለሁ። ሞጣ አቅፎ ራሱ ሲስመው አይቻለሁ። ቪዲዮ አለኝ። ልጁን አቅፎ ሲስመው አይቻለሁ። እና ልጆች የማይባረኩ የእግዚአብሔር ስጦታ ናቸው። ምን አደረጉ? ምን አደርገው? የሰው ልጆች ምን አደርገው? በፍጹም አይደረግም። ማንም ሶሻል ሚዲያ ላይ ይለጥፈኝ ነበር። እንቁርቲ ግን አቀናብራ መጣች። ያን ነው አቀናብራ መጣች። ዮኒ ማኛ ልጆቼን ሰድቧል ብላ ምን እግዚአብሔር ይገስጽሽ። ሌላ ምን እላለሁ? ሞጣ ልጆች የሚያምሩ ልጆች ነው ያሉት። ይባረኩለት። ና እሱም ልጆች ጋር አይደርስም። ሞጣን ካያችሁት የፈለገ ሊሰድብ ይችላል፣ አንተን ሊያንቋሽ ይችላል። ልጆች ጋር አይደርስም። ያ አይደርስም። ያ የጂጂን ልጅ የጂጂን ልጅ አላሉ ከኔ ጋር የተዳርሰን የሆነ የምታሳየው ነገር ደስ የማይል ነገር ነበር ሶሻል ሚዲያ ላይ። ልጅ የሚባለው እኮ ስንቱ መሰላችሁ? ልጅ ማለት ህፃናት ነው የምናወራው። ህፃናት ከ18 ዓመት በታች ነው ልጅ የሚባለው። ራሱን ችሎ ልጅ ወልዶ ሶሻል ሚዲያ ላይ የሚውልማ ትናገረዋለህ። ልጅ ወልዶ ምን ብሎ ፊት ለፊት መጥቶ ሲበጠረቅ የሚውልማ ማንን ልጅ አትናገር አይባልም። ልጅ አይደለም እሱ። ያደገ ራሱን የሚኖር የራሳቸውን ላይፍ ይዘው የሚኖሩ ናቸው። ኧረ መሀይም አትሁኑ። እንዴት ነው ነገሩ? ልጅና ትልቅ ሰው አትለዩም እንዴ? ለዩ እንጂ። ሳምራዊትን አሁን ልጅ የሚላት የለም። የገዛ ልጅ ወልዳ ልጅ አለ እንዴ? ትልቅ ሴት እኮ ናት እንዴ! ወይዘሮ የነበረች እኮ ናት ሳምራዊት ማለት። ከወይዘሮነት አሁን ወይዘሪት ሆናለች እንጂ ወይዘሮ እኮ ናት ሳምራዊት። ቢናገሯት ራሱ ህፃን ልጅ አይደለች። ልጆች ወልዳ 2 ልጆች አሏት፣ አግብታ ፈታ የምትኖር ናት። ልጅ የሚባለው ህፃናቶች፣ አሁን የኔ ልጆች ህፃናቶች ናቸው። ከ18 ዓመት በታች። ከ18 ዓመት በላይ የሆነ ልጅ አይደለም። ያው የኛ ሀገር ሰው ጭንቅላት የሚባለው ትንሽ ሳት ያደረገው ስለሚኖር ልጅና አዋቂን አይለይም። ነጭ ቅማል ሃፒ እየጨፈረ ነው አሉ። ሃፒንም እየረገጠችው ነበር ነጭ ቅማል። እሱ መስሚያው ጥጥ ነው። አይሞቀው አይበርደም። ስንት ነገር ተብሏል። አንበሳ አታወርድላትም ለነጭ ቅማል። አንበሳ አውርድ እንጂ የለም። አልተጠየቅም። ዱባይ ነው ያለው። ዱባይ ላይ እንደዛ ካደረገ ዱባይ ላይ ለምንድን ነው የማይከሱት? ሰምቻለሁ። ሰማ ወይ? ቀድሞ ነው የደረሰኝ። ደግሞ ሰማ ትለኛለህ። መልዕክቱ ቀድሞ ነው የደረሰኝ። ገና በነጭ ቅማል የሚያቆም አይመስለኝም። ወርቁ በነጭ ቅማል አይቆምም። መማሪያ መቀጣጫ ነው የሚያደርጋቸው። እሱን ስሙን ያጠፉትን እሱን እንደዚህ ነው ብሎ ያወሩትን ተራ ነገሩን ምንም አይልም። ግን እንዴ ይለቀማሉ። እመኔ ስለ ወርቁ አይተ ነው የማይረባ ወሬ። በጣም እኮ ሰው አንቱ የሚለው ወይም የተከበረ ሰው ነው። ሰው ጋር የማይደርስ ሰው ነው ወርቁን በሚያውቀው። እኔ የሚያውቁት ሰዎች ወዳጆቼ ናቸው። በጣም
ስለዚህ በጣም አድርጎ ፍዳዋን ይችን ዝምባ በቃ ሬሳ ታቅፋ የምተኛውን ሬሳ ላይ አክታ እየተፋች ባሏን አቃጥላ የበላችሁን ለአንዴና ለመጨረሻ ጊዜ ያው ትምህርት ይሆናል፣ ለሶሻል ሚዲያ ላይ ትምህርት ይሆናል። እኔ አሁን ለምሳሌ ሃፒ የሚባለው ወንድማችን አደረገ አይደለ? እንደዛ ካደረገ ዱባይ ላይ ለምን አይከሰስም? ዱባይ ነው የሚኖረው፣ ፊት ለፊት ነው፣ በቪዲዮ የሚወጣ ልጅ ነው፣ አልተደበቀ። እንደዚህ ያደረገ ከተባለ ለምን ሄደው አይከሱትም? በጣም ከባድ ህግ ያለበት ነው ዱባይ። ለምን ሄደው አይከሱትም? አለች እንደዚህ አረገ የተባለችው ልጅ መጣ፣ አረ ምንም አላረገኝም፣ ምንም እኔ ጋር ምንም ነገር የለም ብላ አደባባይ መጣ ተናገረች። ስለዚህ ልጅቷ እያለች ኖ ኖ ኖ ኖ እኛ አርጎሻል ብለን ነው የምንላት። እውነት ነው። እኔ ራሱ ሳያገባኝ ቀበጣጥሬ ነበር። ምንም የለም ምንም የሆንኩት ነገር የለም ያለች ሴት ምን ብዬ ነው እኔ የምገባው በመሃል? ይሄን ነው። ስለዚህ ሄለን ነጭ ቅማል ተመኝታው ነው ቀላል። አይ ትንሽ እኮ ጸዳ ካልሽ አንዳንድ ቦታ ላይ ሊፈልጉሽ ይችላሉ። ይሄ ደግሞ አለ ይመጣና ይበጠረቃል። እሱም ችግሩ ምንድን ነው ያለውን ነገር አንዳንዴ ሞቅ ስሊወጣና እኔ እኮ እንደዚህ ነው የምኖረው እያለ 9 አይፎን ምናምን ያሳያል። ከዛ ይገቡለታል። በመኪና ፉን ፉን እያለ ያሳያል። ራሱን አስበላ። እኔ ሀምብል ነኝ፣ ምንም የለኝም አባቴ። አዎ ሀፒን የበላው እሱ ነው። እግዚአብሔር መሰከረ። ሀፒን ያስበላው እና ጠላት ያበዛው ራሱ ላይ መኪና ፉን ፉን ይላል። 8-9 አይፎን ያሳያል። የሚኖርበትን ቢልዲንግ አንዳንዴ ሞቅ ሲል ይገባና እኔ እንደዚህ ነው የሚኖረው ምናምን ይላቸዋል። ሊገሸልጡት ይመጣሉ። ይህንን ነው ሳቫናዬ። ኢሱዬማ የግፉን የተሰራበትን ግፍን አይቶ ፈጣሪ ልክሰው ነው። ኢሱ በጣም ምርጥ ልጅ ነው። እግዚአብሔር ምስክሬ። ኢሳያስ የዘቢባ ባል እግዚአብሔር ምስክሬ፣ መሬት የሆነ ሰው ኢሱዬ እግዚአብሔር ክሶታል። አትሩጥ አንጋጥ ነው። አንዳንዴ ማንጋጠጥ ጥሩ ነው፣ ከመሮጥ ማንጋጠጥ። ለዛ እንደዛ ማድረግ መልካም። እኔም የሆነ